ከቦሩሲያ ፓርክ ወጥቶ ወደ ባርሴሎና ባቀናበት ጊዜ በርከት ያለ ረብጣ ብር ፈሶበት ሲሄድ ኦስማን ዴምቤሌ በባርሴሎና ቤት ዶርትመንድ ካሳየው ተስፋ ሰጪ እንቅስቃሴ አንጻር በጣም ትልቅ ደረጃ እንደሚደርስ ተገምቶ ነበር ሄደው። ነገር ግን በኑካምፕ ቆይታው ጥሩ የሆነ አቋሙን ቢያሳይም በርከት ያሉ ጊዜዎችን በጉዳት ነበር የሚያሳልፈው። በአንድ ሲዝን ውስጥ ጤነኛ ሆኖ ከተጫወተ ከ10 በላይ ጨዋታ ማድረግ የማይችል ተጫዋች ነበር። ፊትነስ ሌቭሉም በጣም በተደጋጋሚ ችግር ውስጥ የሚከተው ነገር ሆኖ ኦስማን ዴምቤሌ በርከት ያሉ ጊዜዎችን በባርሴሎና ቤት በጉዳት አሳልፏል። በበርካቶች ዘንድም እንደ ብዙ መቀለጃና ሜም መስሪያ ነበር የሚጠቀሙት። ጠንከር ያለ ፖቴንሻል ቢኖረውም በተደጋጋሚ የሚያስተናግዳቸው ጉዳቶች ያንን ፖቴንሻሉን እንዲያሳይ አልፈቀዱለትም ነበር እና በባርሴሎና የነበረውን ቆይታውን በማገባደድ ወደ ከተማ ወደ ሀገሩ ክለብ ፓሪስ ሴን ጀርሜን ሲያቀና በርካቶች በባርሴሎና ቤት ያሳየውን የጉዳትን ዜናውን በመመልከት እንደማይሳካለት ነበር ተደጋጋሚ ሲያነሱ የነበረው እና ፒኤስጂ 60 ሚሊዮን ዩሮ አውጥቶ ከባርሳ ሲወስደው ምንም እንኳን ባርሴሎና በወቅቱ ሲያስፈርመው ሪከርድ የሆነ 120 ሚሊዮን ዩሮ ቢያወጣበትም በፒኤስጂ ያወጣው ብር ግን ከነበረበት የጉዳት ታሪክ አንጻር ብዙዎችን ጥያቄ ውስጥ የከተተና በፓሪሲያኖቹ ዝም ብለው ላልባሌ ነገር ገንዘብ ኤክስትራቫጋንት በሆነ መንገድ የሚያወጡ ቡድን ናቸው የሚል ስያሜ እስከማሰጠትም ደርሶ ነበር። ኦስማን ዴምቤሌ አምና ወደ ፓሪስ በመጣበት አመት ጥሩ እንቅስቃሴ ቢያደርግም አልፎ አልፎ የተወሰኑ ጉዳቶች እያስተናገደ ሲዝኑን በመካከለኛ በሚባል ደረጃ አጠናቋል። የፍሬንች ሊግ ሻምፒዮን በመሆን ብቻ። ያንን ተከትሎ ዘንድሮ በክለቡ ላይ የክለቡ ቁልፍ ተጫዋች የሆነው ኪሊያን ምባፔ ወደ ሪያል ማድሪድ ባመራበት ጊዜ የቡድኑን ኃላፊነት ተሸክሞ ወደፊት ማን ይዞት ይራመዳል የሚሉት ጥያቄዎች በበርካቶች የሚነሱ ጥያቄዎች ነበሩ። ኦስማን ዴምቤሌ ሙሉ ለሙሉ ኃላፊነቱን በመቀበል ወደፊት ክለቡን ይዞት ተራምዷል። የዘንድሮ ሲዝን የፓሪስ ሴን ጀርመን ልዩነት ፈጣሪ ተጫዋች መሆኑንም አሳይቷል። በክለቡ ታሪክ አሳክቶት የማያውቀውን ሻምፒየንስ ሊግ ሲያሳካ በጎል እና በአሲስት በመምራት ቡድኑን አርአያ በመሆን ከፊቱ ነው በመምራት ወሳኝ ጨዋታዎች ላይ ጎል በማስቆጠር እና ለክለቡ በሚፈለገው ደረጃ ማንነቱን አሳልፎ በመስጠት እንዲሁም ደግሞ የሊግ ሻምፒዮን ሲሆኑ ኮከብ ጎል አግቢ በመሆን ከሜሰን ግሪንውድ ጋር እኩል ጎል በማስቆጠር በ22 ጎል ጨርሷል። በአጠቃላይ በተገባደደው ሲዝንም ካደረጋቸው 55 ጨዋታዎች 48 ጎል እና 18 አሲስት ማድረግ ችሏል። ይሄ በጣም ልዩነት ፈጣሪ የሆነ ቁጥሩ በዘንድሮ አመት ይሄ ተጫዋች ምን ያህል እንደተቀየረ እና የእውነት ፖቴንሻሉን በዶርትመንድ ያየነውን ፖቴንሻሉን ሙሉ በሙሉ ያሳየበትን እንዲሁም ደግሞ በጎምርቶ ለክለቡ የሰጠውን ኃላፊነት ተቀብሎ የፈጸመበት ነበር። አሁን የሁላችንም ጥያቄ የሚሆነው የዘንድሮ ባላንዶርን በመብላት ኦስማን ዴምቤሌ የሲዝኑን የመጨረሻ የግል ዋንጫ ከፍ አድርጎ ያነሳሉ የሚል ነው። በበርካቶች ዘንድ እንደሚታወቀው ባለንዶር በብዛት በአውሮፓ መድረክ የነገሱ ተጫዋቾች የሚያገኙት ስኬት ከመሆኑ አንጻር ልጁ በዘንድሮ አመት በተሳተፈባቸው 4 ውድድሮች 4ቱንም ከክለቡ ጋር ከፍ አድርጎ ማንሳት ችሏል። በተለይ በባሎንዶር ላይ ትልቅ ሚዛን የሚደፋውን ባለ 2 ጆሮውን የሻምፒዮንስ ሊግ ዋንጫ ማንሳቱ ደግሞ ለዚህ ትልቅ ሚናን ይጫወታል። ስለዚህ ኮንቨርሴሽኑ ላይ ከመግባት አልፎ ወደ ላይ ከፍ የሚልበትን እድል አመቻችቷል። ይሄንን ደግሞ ሙሉ ለሙሉ ያለምንም ጥርጥር ይገባዋል፣ ይሰጠዋል የሚያስብል ደረጃ ለመድረስ አንዲት ቀለል ያለች ፈተና ከፊቱ ትጠብቀዋለች። በኔሽንስ ሊግ ሀገሩን ፈረንሳይን በመወከል ግማሽ ፍጻሜ አድርሷል። 2 ጨዋታዎች ከፊቱ ተጋርጠዋል። እነዚህም በድል የሚያጠናቅቅ ከሆነ ያለምንም ጥያቄ ባለንዶሩ ወደዚህ ልጅ እጅ ይሄዳል ብዬ አስባለሁ። አሁንም በእርግጥ 90% የሚሆነው ቻንሱ ወደሱ ነው። ኦስማን ዴምቤሌ የዘንድሮ የሪዴምፕሽን ታሪኩ በግል በጣም ትልቁና ፕሬስቲጅ የሆነውን ባለንዶር ዋንጫ በማንሳት ያጠናቅቀው ይሆን? አብረን የምንመለከተው ይሆናል።